ሰራተኛቸው ፋንቱም እንዲስማት የሆነበት ምክንያት የወይዘሮ አዜብን ልብስ ለብሳ ሀብሏንና ጃኬቷን ለብሳ ቁማ ነበረ። እንግዲህ አቶ በሪሁንም አዜብ ስለመሰለችው ነው ሂዶ የሳማት ማለት ነው። እንግዲህ በዚህ መሀል ሚስቲቱ አዜብ ስትመጣ ምንድን እየተካሄደ ነው ምናምን ብላ ስትጮህ አቶ በሪሁንም እንግዲህ እኔ አንቺ መስለሽኝ ነው እንጂ እኔ እሷ ጋር ሌላ ነገር ለማድረግ አይደለም፣ ግን እኔ አንቺ ስለመስልሽ ነው ይቅርታ ምናምን ይላታል። እሷም ደግሞ ምኑ ለማሳመን እንዳትሞክር፣ ምክንያቱም ከአሁን በፊት ካሉ ሰራተኞች ጋርም ስትማግጥ ነው ብዙ ጊዜ ይዣለሁ ምናምን ብላ እንግዲህ የባሏን ባህሪ ታውቃለችና ድሮ ላይ ብዙ የሚያስጠረጥሩ ነገሮችን ስለምታይበት ከዛ አንጻር ልትረዳው አልፈለገችም ማለት ነው። እንግዲህ እሷ የወሰነችው ውሳኔ ምንድን ነው? ሰራተኝቱን ህዝብ ማስወጣት እንዳለባቸው ነው እያስጠነቀቀችው ያለ። እኔ እሷ ሰራተኛ እዚህ ቤት እንድትቆይም ምንም እንድትል አልፈልግም እና እሷን አስወጣልኝ ነው እያለችው ያለ ማለት ነው። እንደዛም ብላ ትናገርና በጩኸት ጥላው ትሄዳለች ማለት ነው። እሱም ደግሞ እንግዲህ ግራ በመጋባት የተወሰነ ጊዜ ይቆምና ግራ ተጋብቶ እሱም ይሄዳል ማለት ነው። እንግዲህ በዚህ መሀል ፋንቱም በተከሰተው ክስተት በጣም ትደናገጥና ታለቅሳለች ማለት ነው። አንደኛ ልብስ ያሰሪዋን ልብስ ለብሳ ነው የተገኘችው፣ ሁለተኛ ደግሞ ባሏ ሲስማት ነው የተገኘችው። እንግዲህ አዜብ ሁለት ነገር ስህተት ነው ያገኘችባት ከፋንቱ ከሰራተኛቸው ፋንቱ ማለት ነው። በዚህ መሀል እያለቀሰች በጣም እየተበሳጫጨች ወይኔ ምን አይነት ስራ ውስጥ ነው የገባሁት? ምንድን ነው ያደረኩት? ምንድን ነው እየሰራሁት ያለሁት ብላ እያለቀሰ ባለበት ሰዓት የአቶ በሪሁን እህት ሰርካዲስ ወደ ክችን ጎራ ትልና ምንድን ነው የሆንሽው? ለምን ታለቅሻለሽ? ብላ ትጠይቃታለች ማለት ነው። እሷም እንግዲህ አላለቀስኩም፣ ሽንኩርት እየከተፉ ለዛ ነው እንበይ የመጣው እንጂ አልቅሼም ምን ብዬም አይደለም ብላ ትመልስላታለች። ለመናገር አልፈለገችም፣ ሌላ ሰው እንዲያውቅባት ምናምን አልፈለገችም። ምክንያቱም ስራዋ አሳፍሯታልና ማለት ነው። አንዳንዴ እኛ የምንሰራቸው ስራዎች ከሌላው ይልቅ እኛ የምንሰራቸው መጥፎ ስራዎች ከሌላው ይልቅ ራሳችንን ነው የሚጎዱን። አንደኛ የህሊና ጸጸት፣ ሁለተኛ ደግሞ በሰውም ዘንድ ያለመፈለግ ስሜት እና ለምንሰራው ነገር ሁሉ በታማኝነት ብንሰራ ብዬ እላለሁ ማለት ነው። እናም እንግዲህ የአቶ በሪሁን እህት ሰርካዲስም ምን ነው አዜብ ናት ወይ የምታስለቅስሽ? እሷ ናት ወይ ምናምን ብላ ስትጠይቃት ፋንቱም እንግዲህ መናገር ስላልፈለገች አይ እሷ ለምን ታስለቅሰኛለች? እሷ አይደለችም ምናምን ብላ ለመሸፋፈን ትሞክራለች ማለት ነው። እንግዲህ ሰርካዲስም አንቺ ተረጋጊ፣ ከዛ በኋላ ቀስ ብለሽ ታስረጅኛለሽ፣ ብቻ አንቺ መረጋጋት አለብሽ፣ የተፈጠረውን አንድ በአንድ ንገሪኝ ምናምን ትላታለች ማለት ነው። እንግዲህ ፋንቱ እሺ ብላ ትስማማለች። እንግዲህ በዚህ መሀል ደግሞ አቶ በሪሁንና ወይዘሮ አዜብ የልደት ፕሮግራም አላቸውና ተጠርተው ሊሄዱ ነው ማለት ነው። በዚህ መሀል ነበረ እንግዲህ ወይዘሮ አዜብ ሀብል እንደጠፋት የምታስታውሰው። ሀብሉ ግን ጠፍቶ ወይም ምን ብሎ አይደለም፣ ፋንቱ ነው የለበሰው ከጃኬቱ ጋር ለመለካት ብላ ዝም ብላ እንደ አጋጣሚ ነው የለበሰችው ማለት ነው። እና በዛው ረስታ ጃኬቱን ስታወልቅ አላወለቀችውም ነበርና ይው አዜብን ብታያትም አውልጭ ምናምን ብላ ብለሳቱም አላስወለቀቻትም፣ ተረስቶ በዛው ይቀራል ማለት ነው እንደለበሰው። እንግዲህ ለፕሮግራሙ እየተዘጋጀች ባለችበት ሰዓት አዜብን ብታያትም ለጊዜው ግን ማስታወስ ስላልቻለች ሀብሉን መፈለጓን ትቀጥላለች ማለት ነው። እየተበሳጫጨች ምናምን ክላሷን አንድ ነገር ሳይቀራት ትፈላልግና ቆዛ በኋላ ስታጠ ቁጭ ብላ ማስታወስ ስትጀምር ከፋንቱ ጋር እንዳለ ታስታውሳለች ማለት ነው። ፋንቱም
በድንጋጤ ላይ ስለሆነች ነው እንጂ ለብሰው ልትሰርቅ ልትወስደው አይደለም። ግን ድንጋጤ ላይ ስላለች አላወለቀችውም። ረስታን ነው የተወችው ማለት ነው። ሁሉንም ነገር ታስታውሳለች። ስታስታውስም ሀብሉን ከፋንቱ አንገት እንዳየችው ትዝ ይላታል ማለት ነው። በዚህ መሀል እንግዲህ ወይዘሮ አዜብም ከፋንቱ አንገት ነው እያለ እንግዲህ ይህችን ሰራተኛ ሌባ ናት ብዬ ማስወጣት አለብኝ ትልና ታስብና ደስ ይላታል ማለት ነው። ሀብል እንደማሰርቅ ብታቅም ግን ለእሷ ያለምንም ምክንያት ማስወጣት ስለከበዳት ሀብሉን ወስዳብኛለች ብላ በምክንያት ማስወጣት ስለፈለገች ነው እንግዲህ ደስ ያላት እዚህ ላይ ማለት ነው። በዚህ መሀል እንግዲህ ልጃቸው ፓንዶራ ክላሱን ከፍታ ትገባና ወደ ወይዘሮ አዜብ እናቴ ሀብሉ አምሮ ልብሱ አምሮብሻል፣ ለፕሮግራም እንድትሄጂ የተዘጋጀሽው ዝግጅት በጣም ያምራል፣ አምሮብሻል፣ ዘንጠሻል ምናምን ብላ ታደናንቃታለች ማለት ነው። አባቴ ሴት አል ብላ ስትጠይቃት ደግሞ አባቴ ታች እየጠበቀኝ ተዘጋጃጅቶ ጨርሷል፣ እኔ ነው የቀረሁት ትላለች ማለት ነው። እንግዲህ እዚህ መሀል ነበር የአቶ በሪሁን እህት እና ሰራተኛቸው ክችን ቆሞ ማውራት ይጀምሩና ሁሉን ነገር ትነግራታለች ማለት ነው። ለመለካት ብላ ልብሱን እንደለበሰች እና ሀብሉንም በዛው እንደለበሰች በዛ መሀል ደግሞ ሚስቱ መስለው ባልየው እንደሳማት ሁሉን ነገር ለባልየው እህት ስትነግር የባልየው እህትም ማሾፍ ትጀምራለች ማለት ነው። እንዴት ነው ሚስቱ መስለሽው ሊስምሽ የቻለው? እንዴት እንደዚህ ሊሆን ቻለ? ምክንያቱን አጋጣሚውን ልጠቀም ብሎ ነው ምናምን ትላለች። ፋንቱ እንግዲህ በጣም ተጸጽታ ጥፋት አጠፋሁ ወይኔ እንዴት ነው የማደርገው ምናምን እያለች በጣም ትነጫነጫለች፣ ትበሰጫጫለች። እሷም እንግዲህ እህትየውም አንቺ መሆንሽን ሳያውቅ ቀርቶ አይደለም አጋጣሚውን ተጠቅሞ ነው የሳመሽ ምናምን እያለች ትቀልድባታለች ማለት ነው። እንግዲህ በስራዋም ደግሞ በጣም ስራ የሚበላሽብኛል፣ እንዴት ነው የማደርገው? እኔ ታማኝነት ካሁን በኋላ አይኖረኝም ምናምን ትላለች ማለት ነው። እውነት ለመናገር ከዚህ የምንማረው ነገር ምንድን ነው? በአግባቡ ታማኝ ባለመሆናችን ምክንያት ብዙ ነገሮችን እናበላሻለን። እች ልጅ እንግዲህ በሰራተኝነት እየሰራኝ ነው፣ ጥሩ እየሰራኝ ነው። ጥሩ እየሰራኝ ባለበት ሰዓት ዝም ብላ እንደ ቀልድ ብላ ባደረገችው ነገር የሰው ልብስ በመልበስ ያሰራዎቿን ልብስ በመልበስ ምናምን ታማኝነቷን አታ እንግዲህ ከስራዋንም ልታጣ ሌላ ሴራ ውስጥ እየገባኝ ነው ማለት ነው። እና ታማኝ ሆነን ስንሰራ ግን በሰው ዘንድ እንወደዳለን፣ ስራችንን እናቆያለን፣ ብዙ ነገር ተጠቃሚ እናደርጋለን ማለት ነው። እና ታማኝ እንሆን። ታማኝነት በጣም ይጠቅመናል። በጣም እንግዲህ እሷም እኔ አክስቴቱም ደግሞ እንግዲህ እሷ እንኳን ሚስቱ እንኳን አታስወጣሽም፣ ዋናው ኃላፊው ባልየው ነው፣ አቶ በሪሁን ነው። አቶ በሪሁን ደግሞ አንቺን እንዳየሁት ከሆነ በጣም ወዶሻል፣ ስለዚህ አያባረርሽም ምናምን እያለች እያሾፈችባት ነበር ማለት ነው። ሰራተኛቱም ደግሞ ወዶሻል ማለት ባለትዳር ሰው እንዴት ወዶሻል ትኛለች ምናምን እያለች ትበሳጫለች ማለት ነው። እንግዲህ ፋንቱም በፈጣሪ ይሁንብሽ፣ ይህንን ቀልድሽን አቁሚ እባክሽን፣ እኔ ጭንቅ ውስጥ ነው ያለሁት እንድትረጂ ነው እንጂ የነገርኩሽ እንደዚህ እንድትቀልጅብኝ ምናምን አይደለም ምናምን ብላ በጣም እንትን እያለች እየተበሰጫጨች ምናምን ትነግራታለች ማለት ነው። እንግዲህ በዚህ መሀል ነበር የወይዘሮ አዜብን ሀብል
ሰራተኛይቱ ፋንቱ ለብሰው የታየች ማለት ነው። ሰራተኛይቱ ፋንቱ ለብሰው ትታይና እንዴ ይሄ ሀብልሽ ያምራል ምናምን ትላታለች ማለት ነው። ሰርካዲስም ፋንቱም ደግሞ አላየችውም ነበርና በድንጋጤ ትሆንና አይ ወይኔ እኔ ብዙ ስህተት ሰራው እያለኝ በመጸጸት በጣም እንትን እያለች እየተበሳጫጨች ምናምን ኧረ እኔ ረስቸው ነው ሳላውቅ ረስቸው እኮ ነው። ምን አይነት ውስጥ ነው የገባሁት? ምንድን ውስጥ ነው ዛሬ ምንድን ነው ቀን ጣለኝ ምናምን እያለች ትናደድና ያንን ሀብል ትፈታለች ማለት ነው። እንግዲህ አክስቲቱን ሰርካዲስም በመገረምና በመሳቅ መሀል ሆና ዝም ብላ እየተመለከተቻት ነበረ ማለት ነው። እንግዲህ ከባድ ውስጥ ነው የገባችው እውነት ለመናገር። እንግዲህ አቶ በሪሁንም ለባብሶ ዘንጦ ምናምን ግቢ ላይ እየጠበቀ ነበረ። ወይዘሮ አዜብም እንግዲህ ተዘገጃጅና ወደ ግቢ ትወጣለች ለመሄድ። አቶ በሪሁን ደግሞ ምን ነው አንገትሽ ባዶ ነው፣ የገዛሁልሽን ሀብል ብታረጊው ምን አለበት? እኔ እኮ የገዛሁልሽ እንደዚህ ለፕሮግራም ለምን እንዲሆንሽ ነው፣ ወርቅሽን ለምን አትለብሽም ምናምን ሲላት፣ እሷም ደግሞ ሀብሌን አጣሁት የለም ተሰረኩ መሰል ምናምን ብላ ትነግረዋለች ማለት ነው። ትልቅ ግብዣ መሀል እንዴት እንደዚህ ታደርጊያለሽ? እሱም ደግሞ ትልቅ ግብዣ መሀል ነው ምንሄደው፣ እንዴት እንደዚህ ታደርጊያለሽ? ሀብልሽን ለብሰሽ ነው መሄድ ያለብሽ ምናምን ሲላት፣ እሷም ደግሞ እንደተሰረቀች እንደተወሰደባት ምናምን ትነግረዋለች። እንግዲህ እውነት ለመናገር ሰራተኛቱ ልብስ አይታለች። ሄዳ መቀበል አቅቷት ሳይሆን እሷን ወስዳብኛለች ለብሰዋለች ብላ ወንጅላ እሷን ለማባረር ምክንያት እንዲሆናት ነው አውቃ ነው ዝም ያለችው። አበሉንም ሳትፈልገው ቀርታ ምናምን አይደለም። እሱም ደግሞ ፋንቱ ጥሩ ሰው እንደሆነች እና የእሷን ወርቅ ልትወስድ እንደማችል እርግጠኛ ሆኖ ቢነግራትም ሚስት ግን ያው ሴራዋን ስለምታውቅ አይ እሷ ሌባ ናት፣ እሷን ልታግዛት እንዳትሞክር ምናምን ብላ ትከራከረዋለች ማለት ነው። እሷ እንግዲህ ሌባ ናት ብላ ማስወጣት የፈለገችው ነገር ምንድን ነው? ከባሏ ስለጠረጠረቻት ባሏን በቃ እንደሚፈልጋት ትቀማኛለች ብላ በመፍራት ነው እንጂ እሷን ለማስወጣት ወይ ደግሞ እሷን ጠልታትም አይደለም። እሱም እንግዲህ የሆነ ቦታ አስቀምጠሽው ሊሆን ይችላል እንጂ እሷ ልትወስድ አትችልም ምናምን እያለ ሊያረጋጋት ቢሞክርም እሷ ግን ወርቅ ሀብል ደህና ሀብል ነው የጠፋብኝ እኮ ምናምን ይላታል። እንግዲህ በዚህ መሀል እሷም እንድ ማንም አይወስደውም ልታገኙ ትችያለሽ ምናምን እያለ ወይም ደግሞ ድንገት ፋንቱ ካቦቱን ጃኬቱን እንደለካችው ልትለካው ፈልጋ ነው የሚሆን ምናምን ይላታል ማለት ነው። እሷም ደግሞ ሆን ብላ ወስዳብኝ ነው የሚሆነው፣ ሆን ብላ እንደምናትወስድ በምን እርግጠኛ ሆናለሁ ምናምን እያለ እየተበሳጨች ትነግረዋለች ማለት ነው። እውነት ለመናገር በጣም ከባድ ነው። እንግዲህ ወይዘሮ አዜብም ለእሷ መከራከሩ እሱ እውነቱን ነገር ነው እየተናገረ ያለ፣ እሷ ደግሞ ያው እሷ ጻድቅ ናት እያልክ እንትን እያልካት ነው ምናምን እያለ እሱንን